ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምንላችኋል 6 ሰዓት ሆኖ ዜና ኢትዮጵያም ከመላው ኢትዮጵያ ተጀምሯል። ዜና ኢትዮጵያን ከመላው ኢትዮጵያ የመራን አሸናፊ እንዳለና ነጻነት ፍቅሩ አብረናችሁ ቆይታ እናደርጋለን። አስቀድመን አበይት ጉዳዮቻችንን እናስተዋውቃችሁ። በምስራቅ ጎጃም ዞን እነማይ ወረዳ የተሰማራው የሀገር መከላከያ ሰራዊት በአካባቢው ሰላምን ከማስፈን ስራው ጎን ለጎን የደረሱ ሰብሎችን በመሰብሰብ ድጋፍ እያደረገ መሆኑ ተገለጸ። የትኛውም የፖለቲካ ልዩነት ያለው አካል ከራስ ፍላጎት ይልቅ የሀገርን ሁለንተናዊ እድገት የሚያረጋግጥ ብሔራዊ ጥቅም ላይ በጋራ ሊቆም እንደሚገባ ተጠቆመ። በኢትዮጵያውያን መካከል ያለውን የመረዳዳትና መደጋገፍ ባህል ተቋማዊ በማድረግ በርካታ አቅመ ደካሞችን ማገዝ እንደሚቻል በቅርብ ዓመታት የተሰሩ ተግባራት ማሳያ ስለመሆናቸው ተገለጸ። የቅድመ ልጅነት ዘመን ትምህርት ተደራሽነትን ለማረጋገጥ በትኩረት እየተሰራ መሆኑን የአዲስ አበባ ትምህርት ቢሮ አስታወቀ። የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ክቡራትና ክቡራን አብራችሁን ቆይታ ስታደርጉ እነዚህንና ሌሎችንም ዘገባዎቻችንን የምትከታተሉ ነው የሚሆነው። በዜና ኢትዮጵያ ደግሞ የቢዝነስና የስፖርት ዘገባዎችም ተካተዋል። ለቢዝነስ ዘገባዎቹ ብሩክታይት አስራት፣ ለስፖርት ዘገባዎቹ ደግሞ ነጻነት ጫን ያለው ይጠብቃቸዋል። ሰላም ጤና ይስጥልኝ ተመልካቾች፣ እንዴት ውላችኋል? በዜና ኢትዮጵያ የቢዝነስ ሰዓታችን ከያዝናቸው ጉዳዮች መካከል የበዓል ማግስት ላይ እንደመገኘታችን ከበዓል ጋር የተገናኙ መረጃዎችን እናነሳለን። ከዛ ባሻገር ከኢንተርፕራይዝና ስራ ዕድል ፈጠራ ጋር የተገናኙ ጉዳዮችን የምናነሳ ይሆናል። እነዚህንና ሌሎች ጉዳዮችን አካትቼ ካፍታ ቆይታ በኋላ ብሩክታይት አስራት ጠብቃችኋለሁ። እስከዛው ከዜና ኢትዮጵያ ጋር ጥሩ ቆይታ። እንደምን ዋላችሁ ተመልካቾቻችን። በዜና ኢትዮጵያ ስፖርት ሰዓታችን ደግሞ በ46ኛው የዓለም የሀገር አቋራጭ አትሌቲክስ ውድድር ላይ የሚሳተፈው የኢትዮጵያ አትሌቲክስ ልዑካን ቡድን አሜሪካ በሰላም ደርሷል። ከዛ ባሻገር 14ኛው የሲቢ የኢትዮጵያ ፕሪሚየር ሊግ ዛሬ በሚደረጉ 3 ጨዋታዎች ይጀምራል። ሲዳማ ቡና መሪነቱ ለማጠናከር ከአርባ ምንጭ ከተማ ይጫወታል። በእንግሊዝ ፕሪሚየር ሊግ ሁለቱ የማንቸስተር ከተማ ክለቦች ተሸንፏል፣ ከዛ አቻ ወጥቷል። ከዛ ውጭ ቼልሲ ተሸንፏል። ዛሬ ደግሞ አርሰናል ዋንጫውን ለማሸነፍ የሚያግዘውን ወሳኝ 3 ነጥብ ለማግኘት ከሊቨርፑል ይጫወታል። እነኚህና ሌሎች ጉዳዮችን እናነሳለን። አብራችን ቆዩ። ዜና ኢትዮጵያ ይቀጥላል። አብራችን ቆዩ። ዜና ኢትዮጵያ ቀዳሚ ወዳደረገው ጉዳይ ያልፋል። በኢትዮጵያውያን መካከል ያለውን የመረዳዳትና መደጋገፍ ባህል ተቋማዊ በማድረግ በርካታ አቅመ ደካሞችን ማገዝ እንደሚቻል በቅርብ ዓመታት የተሰሩ ተግባራት ማሳያ ናቸው። በመደመር መንግስት እየተሰሩ ያሉ የልማት ስራዎችም ሰው ተኮር መሆናቸው በዘርፉ በተለይም አስተዋጽኦአቸው እየበረከተ እንዲመጣ አድርጓል። አቤል ሙልጌታ ተጨማሪ አለው። ሁሉም ዜጋ ለሀገሩ የበኩሉን ማበርከትና በሚገነባ ሀገረ መንግስት ላይ አሻራውን በልኩ ማኖርም ይኖርበታል። እንዲሁም ደግሞ ሁሉም በሀገሩ ተጠቃሚ እንዲሆን ማድረግ ጠንካራ ሀገረ መንግስት ግንባታ ላይ በጎ ተጽዕኖንም ያደርጋል። የመደመር መንግስት የልማት ስራዎችም ለሁሉም ትውልድ ተደራሽ እንዲሆኑ የሚያስችል እሳቤን በመያዝ የሚሰሩት ተግባራት በርካታ ናቸው። በአዲስ አበባ ከተማም በሁሉም የትውልድ እርከን ላይ የሚሰሩ ሰው ተኮር የልማት ስራዎችም ይገኛሉ። ከነዚህ መካከል ደግሞ አቅመ ደካሞችን በዘላቂነት መርዳትና መንከባከብም አንዱ ነው። የሀገርን ስብራት ከመሰረቱ የመጠገን ስራ የተሰራበት የአዲስ አበባ ከተማ ህፃናት ሁሉም መልካም ህይወት ጅማሬ እንዲኖራቸው ራዕይ አድርጎ የሰነቀ ነው። ይህ በጣም ትልቅ ውጤት እያስገኘ ያለ ነው። ሁለተኛው ለነገዋ የሴቶች የስልጠና የክህሎት ማበልጸጊያ ማዕከል ነው። ይሄም ብዙ አስታዋሽ ያልነበራቸውን በቀጥታ ከከተማይቱም ከሀገርም ትሩፋት ተጠቃሚ ያልነበሩ በተለያየ ጉዳትና ስብራት ውስጥ የነበሩ ሴቶችን ታርጌት ያደረገ። ሶስተኛው ማንሳት የምንችለው በአዲስ አበባ ከተማ አስተዳደር የሳንሻይን ፊላንትሮፒ ፋውንዴሽን የአረጋውያን መጠለያና መጦሪያ ማዕከል ነው። ይሄ ማዕከል ለሀገራቸው በዘመናቸው በጉብዝናቸው ወቅት በርካታ ፋይዳ በርካታ ኮንትሪቢዩሽን ነበራቸውን አረጋውያን ሰብስቦ
ሙሉ ማህበራዊ፣ ኢኮኖሚያዊ፣ ስነልቦናዊ አገልግሎት የሚሰጥ በተለይ ደግሞ አገራቸው እንደማጠላቸው ተስፋ እንዳላቸው አሁን ላለውም ዜጋ ጭምር አመላካች የሆነ በአይነቱ ልዩ የሆነ የአረጋውያን መጦሪያ ማዕከል ነው። እነኚህ የመሳሰሉት ተጠቃሾች ናቸው ማለት ነው። በአዲስ አበባ ከተማ አስተባባሪነት በሰንሻይን ፊላንትሮፒ ፋውንዴሽን የተገነባው የአረጋውያን መጦሪያ ማዕከል ውስጥ በርካታ ዜጎች ተጠቃሚም ሆነውበታል። ይህም በከተማው ካሉ ሰው ተኮር የልማት ስራዎች መካከልም የሚጠቀስ ነው። ዝም ስንኖር አሁን መንግስትም በጥሩ ሁኔታ ነው ያዘን። የእኛን እድል ሁሉም ቢያገኝ ምኞቴ ነው። ለምን አያያዙን ስታየው በጣም የሚያስደስት ነው በእውነት። ቤቱን ሰርቶ የሰጠ መንግስት ነው። ቆንጆ ነው። እኛ ምንም የጎደለብን ነገር የለም። ቆንጆ ነው። እንበላለን፣ እንጠጣለን፣ እንተኛለን። ለአማራ አልጋ ላይ ምንም የጎደለብን አንድ ላይ በህብረት እንመገባለን። ስጋ በሆነ ሰዓት ግማሽ ወደዚህ ግማሽ ወደዚህ ሆነን እንበላለን በየእምነታችን ማለት ነው። ባለፈው መንግስታት ነበርንበት። በዛ ጊዜ ይሄ ነገር እንደዚህ ፈቃጅ የሌለውን ሰው የሚፈቅደው የለም ነበር። ያው በራሱ ጥሩ እግሮ ነው እንጂ። በኢትዮጵያውያን መካከል ያለውን የመረዳዳትና የመደጋገፍ ባህል ተቋማዊና ስርዓታዊ በማድረግ ረገድ መንግስት ከፍተኛ ሚና አለው። ለዚህም የማስተባበርና የመምራት ኃላፊነትን በመወጣት አኳያ የተሰራው የአረጋውያን ማዕከሉ በማሳያነትም የሚጠቀስ ነው። ይህን የመረዳዳት ሀሳብ ለማደራጀት ተቋማዊ ለማድረግ የሚያስፈልገን ነገር ምንድነው? ሁሉም አካል ሚናውን ድርሻውን በተገቢው እንዲወጣ ማድረግ ነው። መንግስት ዋነኛው ባለቤት ነው። የአዲስ አበባ ከተማ አስተዳደር በዚህ ስራው ተጠቃሽ ነው። ለምሳሌ የአዲስ አበባ ከተማ አስተዳደር የአረጋውያን መጦሪያና እንክብካቤ ማዕከል የሆነውና ከሳንሻይን ፊላንትሮፒ ጋር በትብብር የምንሰራው ማዕከል ነው። ይህ ማዕከል ሀሳቡ ከዚህ ቀደም የአዲስ አበባ ከተማ አስተዳደር ዘመን ጠገብ የነበረ ያረጀ ማዕከል ነበረው። ያንን በማሻሻልና በማሸጋገር ሂደት ራሱን ሲያዘጋጅ አጋር መፈለግ ነበረበት። ሳንሻይን ፊላንትሮፒን አገኘ። ሳንሻይን ፊላንትሮፒን ሰብሰብ አድርጎ ወደዚህ ስራ ለማስገባት ደግሞ ሰፊ ድጋፍ አደረገለት። ይሄ ትብብር ተፈጠረ ማለት ነው። እንደ ሳንሻይን ፊላንትሮፒ ያሉ ድርጅቶች ደግሞ መንግስት በሚያመቻችላቸው የከተማ አስተዳደሩ ሰው ተኮር ልማትን ለማሳለጥ በወሰነው ነገር ውስጥ የድርሻቸውን ለመጫወት ሲመጡ የሚደረግ የቅንጅት ውጤት ነው። በጎ አድራጊዎችም እንደሚሉት ካለ ነገር ላይ ማካፈል ባለ ነገር ላይ ይጨምራል እንጂ አይቀንስም። ይልቁንም ከፍ ያለ የአእምሮ እርካታንም ይሰጣል። መጀመሪያ ለመስጠት እግዚአብሔር ሲመርጥህ ከዚህ የበለጠ ትልቅ ደስታ የለም። ሁለተኛ ካለህ ነገር ላይ በመጽሐፍ ቅዱስም ይሁን በቁርአን ከምታገኘው ነገር ላይ የተወሰነ ፐርሰንት ለችግረኞች ሰዎች እርዳ ይላል። ይሄም ማድረጉ በህሊና ሊያስደስት የሚችል ነገር ነው። በጣም ከሚገርመው ነገር ሀብታም የሚሆን ድሃ ይሁን በሰጠ ሰዓት ይጨምርለታል እንጂ አይቀንስም። ሰው የሚቀንስ ይመስለዋል። ያልታሰበ ነገር ላይ ይመጣል። አሁን እኛ የአረጋውያን መንደሩን ስንሰራ የራሱ የሆነ G+2 ቢልዲንግ ሰራ። ሙሉ ለሙሉ ተከራይቷል። ያ የተከራየው ገንዘብ ቀጥታ ለአረጋውያኖቹ ወጪ ነው። ስለዚህ ምንም አይነት እኛ ሄደን ከመጎብኘት በስተቀር ለአመት በዓል በጋራ አለን ብለን ከማየት በስተቀር በጣም ከሚገርመው ነገር በአሁኑ ሰዓት ከኪሳችን የምናወጣው ምንም ነገር የለም። በኢትዮጵያውያን መካከል ያለው የመረዳዳትና የመደጋገፍ ባህል አጋጣሚዎችን ብቻ የሚጠብቅ ከመሆን ይልቅ ዘለቄታዊና ስርዓታዊ መሆን ከቻለ ደግሞ እንደ ሀገር ብዙ መስራትም ይቻላል። ሰዎችን መርዳት ያለብን እውነትን ጠብቀን ጊዜን ጠብቀን አይሆንም። መደገፍ ያለበት ሰው ሁሌም ድጋፍ ይፈልጋል። ችግር ውስጥ ያለ ሰው ቀን መርጦ በማይመጣ የችግር ባህሪ ወይም ተፈጥሮ ምክንያት ቀን መርጦ የማይሰጥ ድጋፍን ይፈልጋል። ስለዚህ ይህ ባህላችን ስርዓታዊና ተቋማዊ መሆን ይጠበቅበታል። አየህ መንገድ ላይ የሚለምለን ሰው 10 ብር 20 ብር ስንሰጥ ጥሩ ችሮታ ነው፣ ጥሩ ባህላችን ነው። ግን የሚቀጥለውን ሪስክ አናደርግም፣ የሚቀጥለውን ዋስትና አንሰጠውም። መረዳዳታችንን ስርዓታዊ ስናደርግ ዘላቂ እንዲሆን የሚረዳውም ሰው እንዳይጨነቅ ነገ ምን ይሆናል ብሎ እንዳያስብ እንዳይፈራ ወደ ሌላ ነገር እንዳይሄድ ይከለክለዋል። እንደ ሀገር የጋራ ተጠቃሚነትን በሚያሳድግ መልኩ በመደመር መንግስት እሳቤ እየለሙ ያሉ በርካታ ሰው ተኮር የልማት ስራዎችም ይገኛሉ። ባለፉት ዓመታት የተሰሩ የበጎ ፍቃድ ስራዎች የመረዳዳት ባህል እንዲያድግ ከማድረጋቸውም በላይ መንግስት ላይ የነበረውን ጫና ቀንሰዋል። አሁንም ኢትዮጵያውያን ለአቅመ ደካሞች የሚያደርጉትን ድጋፍ በማጠናከር የቆየውን የኢትዮጵያንን የመረዳዳት ባህል ይበልጥ ሊያጎለብቱ እንደሚገባ ይነሳል። አስማረ ብርሃኑ ተጨማሪ አዘጋጅቷል።
ያለው ለሌለው እንዲያካፍል ግብረ ሰናይ ድርጅቶች ለተቸገሩ ተደራሽ መሆን እንዲችሉና ባለሀብቱም ጉዳይ ብሎ እጅ ላጠራቸው እንዲቸር በዚህም የኢትዮጵያውያን የቆየ የመረዳዳትና የመደጋገፍ ባህል ይበልጥ እንዲያድግ ባለፉት ዓመታት በበጎ ፈቃድ ስራ ላይ በትኩረት ተሰርቷል። በዚህ ሳቤ በተሰሩ ስራዎች በተፈጠረው መነቃቃትም ብዙዎች ለጥቂቶች በዘረጉት እጅ የበርካቶች ደሳሳ ቤቶች ታድሰዋል። ቤት አልባዎች የቤት ባለቤት ሆነዋል። ተስፋ የቆረጡ ተስፋቸው ለምልሟል። በአዲስ አበባ ከተማ የኳስ ሜዳና አካባቢው የኢትዮጵያ ቡና ደጋፊዎች መረዳጃ ድርም ባለፉት 8 ዓመታት ያከናወናቸው የበጎ አድራጎት ስራዎች ለዚህ አንድ ማሳያዎች ናቸው። በዓል ሲመጣ እድሜ ለኳስ ሜዳዎች አሉን ብዬ መኮራባቸው ናቸው። ሁልጊዜ መኩሪያ ይሆኑ በእነሱ ኮራለሁ። እንደ ቡና ተብሏል። እንደ ቡና ፍሬ ይሁኑ። ከውጭም ከውስጥም ከየትም ያሉት እድሜና ጤና ይስጥልኝ። አመሰግናለሁ። ያንሰኛል፣ ቃላት ለእኔ ያንሰኛል። እኔ በበኩሌ ያንሰኛል። ለችግር ደራሽ ናቸው። ፋሲካ ሲመጣ እንደ ልቤ፣ ገና ሲመጣ እንደ ልቤ። ኢትዮጵያኖች ስንባል ጥሩቦች ነን፣ አዳኞች ነን፣ ህዝብ ወዳጆች፣ አገር ወዳጆች ነን። እነዚህ ልጆች ፈጣሪ ነግሯቸው እንጂ እነሱ አይደለም፣ ከነሱ የፈለቀ አይደለም። ይሄ ተነግሮና ተወርቶ አይዘለቅም። ፈጣሪ ብቻ እሱ ይመልከታቸው፣ እሱ ያያቸው። ይሄን አስበው ሙስሊም ክርስቲያን ሳይሉ ምንም ሃይማኖት ብሔር ሳይለዩ ይህን ዓመት በዓል በማካፈላቸው ፈጣሪ ከነሱ ይሁን። የመረዳጃ ድሩ በውጭ ሀገር ከሚኖሩ ሀገር ወዳድ ኢትዮጵያውያንና ከማህበረሰቡ ገቢ በማሰባሰብ የተለያዩ የበጎ አድራጎት ተግባራትን እያደረገ ይገኛል። 8 ዓመት ሆኖናል። 8 ዓመት ስንሰራ ኢድን እንሰጣለን፣ ፋሲካን እንሰጣለን። እነዚህን ሁለቱም በዓላቶች የበሬ እርድ ነው የምናደርገው። ይሄ ግን የልደት በዓል ስለሆነ የስጦታ በዓል ስለሆነ ለሙስሊሙም ለክርስቲያኑም ወገኖቻችን ከዚህ በፊት የምናደርጋቸው 25 የመጀመሪያ ጊዜ ስንጀምር 25 ነበረ። ከዛ አድጎ 50 እያለ አድጎ ዛሬ እግዚአብሔር ይመስገን ወደ 90 ሰው የማዕድ ማጋራት አድርገናል ማለት ነው። የተለያዩ ነገሮችም እናደርጋለን። በመስቀል በዓልም የጎዳና ልጆችን እየሰበሰብን ከ1000 የሚበልጡ የጎዳና ተዳዳሪዎችን ወይም ደግሞ የጎዳና ሰዎችን የማዕድ ማጋራት ፕሮግራም እናደርጋለን። ከዚህም በተረፈ ደግሞ የቤት መስራት፣ ቤቶችን ማደስ፣ የተለያዩ እናቶች በአልጋ ላይ የቀሩትን እናቶች ደግሞ ቤት በቤት እየሄድን እየጎበኘን መረዳት ያለበትን የሚረዳ እድር ነው። እድር ብቻ ሳይሆን ማህበርም ጭምር ነው። ለተቸገሩ ተደራሽ መሆንና መሰረታዊ ፍላጎቶቻቸውን ማሟላት ለመንግስት ብቻ የሚተውና በመንግስት ብቻ ሊመለስ የሚችል ጉዳይ ባለመሆኑ የሁሉንም ትኩረትና መረዳዳት ይጠይቃል። በግልም በማህበርም ሆነ በተቋማት ደረጃ እያደገ የመጣው የበጎ ፈቃድ ስራ ደግሞ የመንግስትን ጫና መቀነስ ችሏል። አቅመ ደካማ የሆኑ ድጋፍ የሌላቸው ያሉ ሰዎችም በመለየት የተለያዩ ማዕድ ማጋራት፣ የተለያዩ ግብዓትን በማቅረብ ባለሀብትን በማስተባበር እንዲሁም ደግሞ ድርጅቶች፣ ሲቪል ማህበራቱ መንግስት ጋር በጋራ በቅንጅት በመስራት የተለያየ ችግሮች ለመቅረፍ የሚገኝበት ይገኛል። በተለይ ለመንግስት እያንዳንዱ ተግባር መንግስት በራሱ ሸፍኖ የሚችልበት ደረጃ ላይ ላይደርስ ይችላል። በተለይ እንደዚህ አይነት በጎ ፍቃድ ተግባራታችን ደግሞ ድርጅቶችም ሲቪክ ማህበራትም ማሳተፍና እያንዳንዱ በጋራ በቅንጅት ስራዎቹ ሲሰሩ ቃል ባለ አድሬስ ተደራሽ መሆን የሚችልበት ደረጃ ላይ ይገኛል ማለት ነው። አሁንም ሁሉም ኢትዮጵያዊ ካለው ላይ ለሌለው ማካፈል ከቻለ በኢትዮጵያ የተቸገሩን መደገፍ ከኢትዮጵያውያን በላይ እንዳልሆነ ይታመናል። ዜና ኢትዮጵያ ላይ ነው የምትገኙ ተመልካቾቻችን። ዜናዎቻችን ይቀጥላሉ።
የትኛውም የፖለቲካ ልዩነት ያለው አካል ከራስ ፍላጎት ይልቅ የሀገርን ሁለንተናዊ እድገት የሚያረጋግጥ ብሔራዊ ጥቅም ላይ በጋራ ሊቆም ይገባል። በኢትዮጵያ በሀገረ መንግስት ግንባታ ሂደት ስሜታዊና የግል ጥቅምን ያስቀደመ ፖለቲካዊ እሳቤ ለእድገቷ እንቅፋት ሆኖም ቆይቷል። አለፍ ሲልም ደግሞ ከራስ የተሻገረ የፖለቲካ ዓላማ አለመኖርና እኔ ብቻ የሚለው አስተሳሰብ ደግሞ ሀገርን ሲጎዳም ኖሯል። በጉዳዩ ላይ ወንድማገኝ ኃይሉ ተጨማሪ ዘገባ አለው። ለሀገረ መንግስት ግንባታ ሂደት ብሎም ለሀገር ህልውና መጽናት ከራስ የተሻገረ የፖለቲካ ዓላማን እውን ማድረግ ይገባል። ፖለቲካ ግላዊ ፍላጎትን ከማስፈጸም የተሻገረ የሀገርና የህዝብን ደህንነት ለማረጋገጥ የጋራ ዓላማን መያዝ ነው። በኢትዮጵያ ዘመናዊ ፖለቲካ ጉዞም መንግስታት የተለያዩ የፖለቲካ አቋም ይዘው የተንቀሳቀሱ ቢሆንም ውስንነቶች ጎልተው ይስተዋሉ እንደነበረም ታሪክ ያስረዳል። በተለይ ደግሞ ከትላንት እስከ ዛሬ የተስተዋለው የግል ጥቅምን ያስቀደመ የፖለቲካ ሐሳቤ ለረጅም ዘመናት ለሀገር እድገት እንቅፋት ሆኖ ቆይቷል። የመደመር መንግስት በአንጻሩ እነዚህን ሐሳቤዎች በማረምና ለሀገር ጥቅም ቅድሚያ በመስጠት እየሰራ ይገኛል ይላሉ ምሁራን። ይህም ለኢትዮጵያ መጻኢ ዕድል ስንቅ መሆኑን በመጠቆም ከራስ ተሻግሮ የጋራ ዓላማን ለማስፈጸም በሚደረገው የመደመር መንግስት እንቅስቃሴም ሀገርን ወደፊት የሚያሻግርና ለትውልድ የሚተላለፉ በርካታ ተግባራት ተከናውነዋል። መደመር በመጀመሪያ ደረጃ ካንተ አልፈህ ሌላው እንድትመለከት ይጠይቃል። ይሄ ደግሞ ተፈጥሮህ ነው፣ የግድ ነው። ለምሳሌ በአንድ ቤተሰብ ውስጥ ቤተሰቡ ለሚሰራው ስራ በሐሳቡ ተደምሮ በተግባሩ አብሮ ተደምሮ የማይንቀሳቀስ ከሆነ ቤተሰቡ ይፈርሳል። ስለዚህ አሻግረህ ማየት አለብህ። ምን ማለት ነው? ለምሳሌ በሀገራዊ ጥቅም የሀገር ጥቅም ማለት እኮ የኔ ጥቅም ማለት ነው። ስለዚህ ዛሬ ህዳሴ ግድብ ሲሰራ ለአንድ ሰው አይደለም የተሰራው፣ ለሁሉም ነው። አብረው ለሚኖሩ በአንድ ሰንደቅ ዓላማ ስር ለሚኖሩ ለተሰባሰቡ የጋራ ግብ የጋራ ዓላማ ላላቸው ህዝቦች የተሰራ ነው። የሀገርን ፍላጎት ማዕከል አድርጎ የህዝብን ፍላጎት ማዕከል አድርጎ ሁላችንም አንድ ላይ ሊያመጣ የሚችል ስራዎች ላይ ፎከስ በማድረግ ነው እየሰራ የሚገኘው ማለት ነው። ስለዚህ በመደመር መንግስት አኳያ የጋራ የሚያረጉን አገራዊ ፕሮጀክቶችን ቀርጾ መተግበር ነው። ለዚህ ደግሞ እንደ ጉል ማሳያ ተደርጎ ሊወሰድ የሚችለው የህዳሴ ግድባችን ነው። ከቅርብ ዓመታት ወዲህ ኢትዮጵያ የምታስበውን የወል ግብ እንድታሳካ ትልቅ አቅም የሚሆንላትን የመደመር መንግስት አዲስ ፖለቲካዊ እሳቤ ይዛ መጥታለች። ከዚህ በተቃራኒ ግላዊ ጥቅምን መሰረት ያደረጉ ፖለቲከኞች ታገልለታሉ የሚሉት ህዝብ ፍላጎት ቢሳካም እንኳን እነርሱ ስልጣን እስካልያዙና ሀብት እስካልተቀራመቱ ድረስ ተሳክቷል ብለው አያምኑም የሚሉም አልጠፉም። በዚህም ፖለቲካን ለግል ፍላጎትና ጥቅም ማሳኪያ አድርገው የሚንቀሳቀሱ ፖለቲከኞች ሽፋናቸው ህዝባዊ ፍላጎትና ዓላማ ሲሆን ይህም ሀገርንና ህዝብን ወደ ጥፋት ያመራል። እንግዲህ ፖለቲካ በባህሪው ግጭትን የጥቅም ግጭትን አጥፍቶ ወይም አለዝቦ በጋራ የሚኖርበትን ሁኔታ በድርድር የሚኖርበትን ሁኔታ የሚሰራ ስርዓት ነው። የጥቅም ግጭትን በጣም ለማስፋፋት ወይም የበለጠ እንዲገን ማድረግ ከተፈለገ የግል ጥቅምን ማስቀደም ትልቁ መሳሪያ ነው። የግል ጥቅማቸውን የሚመለከቱ አካላትም ይሆኑ ግለሰቦችም ይሆኑ ፖለቲካ ከሚያስቀምጠው የድርድር መንፈስ ፖለቲካ ከሚያስቀምጠው ግጭትን በጋራ የመፍታት መንፈስ ስለሚወጣ በጣም አደገኛ ነው። እውነትንና ሁኔታን ከሀገራዊ ጥቅምና ፍላጎት አንጻር ከመመልከት ይልቅ በስሜትና በእልህ የሚመራ ፖለቲካዊ እንቅስቃሴ በአገርና በሕዝብ ላይ የሚያደርሰው ጥፋት ቀላል አይደለም። በስሜት የሚደረግ የፖለቲካል እንቅስቃሴ ዋናው መዳረሻው ግጭት ነው። ዋናው መዳረሻው አለመረጋጋት ነው። ከዚህም በተጨማሪ በአገራችን ያለው ማህበራዊ ትስስር እንዲላላ እያደረገ ካሉት ሁኔታዎች መካከል ይሄም የራሱ የሆነ ድርሻ ይኖረዋል ማለት ነው። ስሜትና እልህ አንተን ግለኛ ያደርጋል። ያንተ እውነት ብቻ ነው የሚታይህ። የጋራ እውነት መኖሩን የምታይበትን አይንህን ይነጥቃል። የጋራ እውነት ነው አብሮ ሊያኖርህ የሚችለው። በግል ስሜት ዝም ብለህ የምትጨፍር ሰው ከሆንክ ሁሉ ነገር ፊት ለፊት ያለው ሌላው በሙሉ መስታወትህ ነው ማለት ነው። አንተ እሱ ውስጥ ራስህን ነው እንጂ የምታየው ሌላውን ሰው ማየት አትችልም። ስሜትን በመግራትና እልህን በማብረድ
የአገርን ጉዳይ ከፍ ካለው ዓላማ አንጻር መመልከት ያስፈልጋል። በተለይም ፖለቲከኞች የሀሳብ ልዩነቶቻቸውን በማጥበብ ከራስ ተሻግሮ የብዙሃኑን ፍላጎት ማርካት ላይ የሚሰሩ መሆን አለባቸው። የፖለቲካ አስተሳሰቦች በተስማሙ ቁጥር የግለሰቦች ጉዳይ አይደለም። ይሄ የቡድን ጉዳይ ብቻ አይደለም። የሀገር ጥቅም ጉዳይ ነው። የሀገር ሰላም ማግኘት ጉዳይ ነው። ሀገር ራሷ ሰላም ትፈልጋለች፣ መረጋጋት ትፈልጋለች። ስለዚህ የፖለቲካ አስተሳሰቦች መስተጻምር ወይም መስተጋብር እየተጋበሩ ሲሄዱ የተለየ የሆነ የመደመር የተለየ የሆነ የሀገር ጥቅም የሚከበርበት ሁኔታ እየተፈጠረ ይሄዳል። እዚህ ደግሞ የፖለቲካ ተሳትፎች ከግለሰብ ስሜት ጥቅምና ፍላጎት የተሻገረ መነሻ ሊኖራቸው እንደሚገባም ምሁራን መክረዋል። በምስራቅ ጎጃም ዞን እነማይ ወረዳ የተሰማራው የሀገር መከላከያ ሰራዊት በአካባቢው ሰላምን ከማስፈን ስራው ጎን ለጎን ከህብረተሰቡ ጋር በመተባበር የደረሱ ሰብሎችን በመሰብሰብ ድጋፍ እያደረገ መሆኑ ተገለጸ። በወረዳው በሰብል ስብሰባ የተሳተፉ የሰራዊቱ አባላት ሰላምን ከማስፈንና ግጭትን ከማረጋጋት ተልዕኳቸው ባሻገር በተለያዩ የልማት ስራዎች የሚያደርጉትን ተሳትፎ አጠናክረው እንደሚቀጥሉ ተናግረዋል። ሳሙኤል ወርቃየው በምስራቅ ጎጃም ዞን እነማይ ወረዳ የተሰማራው የሀገር መከላከያ ሰራዊት በአካባቢው ሰላምን ከማስፈን ተግባሩ ጎን ለጎን ከህብረተሰቡ ጋር በመሆን የደረሱ ሰብሎችን በመሰብሰቡ ተግባር የነቃ ተሳትፎ እያደረገ ይገኛል። ሰራዊቱ ከህብረተሰቡ ጋር በመተባበር በተለያዩ ስራዎች እያደረገ ያለውን ተሳትፎ እያጠናከረ እንደሚገኝ የገለጹት የሰራዊቱ አባላት ይህም ማህበራዊ ኃላፊነቱን ከመወጣት ባሻገርም ከህብረተሰቡ ጋር ያለውን ግንኙነት እያጠናከረ መሆኑን ገልጸዋል። ከራስ በፊት ለህዝብ የማስቀደሙን ተግባርም አጠናክሮ እንደሚቀጥሉ ተናግረዋል። እኛ ከህዝብ አብራክ የወጣን የህዝብ ልጆች ነን። ህዝብ የሚወደውን የህዝብን የሚያከብረውን ህዝብ የሚሳተፍበትን ሁሉን እንሳተፋለን። ይህ ሲባል ባህላቸው እንደ ባህላችን፣ ልማታቸው እንደ ልማታችን፣ ችግራቸው እንደ ችግራችን ወስደን የምንሰራ የሰራዊት አባሎች ነን። አሁን ወቅቱን ባልጠበቀ ዝናብ ምክንያት የሲቪል ሰብሎችን የመሰብሰብ ስራ ነው። ከዚህ ደግሞ ሰራዊቱ በሁሉም መስክ ተሳታፊ ስለሆነ ይህን ተሳትፏችን እንደ 75ኛ ክፍለ ጦር በዚህ ካሁን በፊትም ከህዝብ ጋር የማህበረሰቡን ድጋፍ አድርገናል። አሁን ደግሞ የትምህርት ቤታችንና የጸጥታውን ኃይል ይህን ሰብል ለመሰብሰብ ነው አዚ የተገኘ ነው። ሰብሉን ስንሰበስብ በሞራልና በሆኔ ነው እየሰበሰብን ያለ ነው። የሀገር መከላከያ ሰራዊት ዋነኛ ተልዕኮ የሀገር ድንበርን መጠበቅ ነው ያሉት የእነማይ ወረዳ ዋና አስተዳዳሪ አቶ ተሾመ ሞላ በአካባቢው የተሰማራው ሰራዊት ግጭትን ከማረጋጋት ባለፈ በተለያዩ የልማት ስራዎች በመሳተፍ አስተዋጽኦ እያበረከተ እንደሚገኝ ተናግረዋል። የተቸገሩና ራሳቸውን መርዳት ያልቻሉ አርሶ አደሮችን እየለየ በተመሳሳይ ሰብል ይሰበስባል፣ ሰብል ያጭዳል፣ ያነሳል። የመከላከያ ሰራዊታችን ዳር ድንበር ከመጠበቅና ግጭትን ከማረጋጋት ባለፈም አርሶ አደሩ በተቸገረ ጊዜ ለአርሶ አደሩ የሚያግዝና የሚደግፍ የሀገር መከላከያ ሰራዊት ያለ መሆኑን ነው በተግባር ያየ ነው። በወረዳው ባሳለፍነው የመኸር ወቅት ከ47300 ሄክታር በላይ መሬት በተለያዩ ሰብሎች ተሸፍኖ የቆየ መሆኑን ያወሱት የእነማይ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ አማረ ጀንበሩ ከዚህም ውስጥ ከ28000 ሄክታር በላይ የሚሆነው የጤፍ ሰብል መሆኑን በመግለጽ የደረሱ ሰብሎችን በወቅቱ ለመሰብሰብም ርብርብ እየተደረገ ነው ብለዋል። በአጠቃላይ ከ47000 ሄክታሩን ወስደን ስንመለከት 44000 የሚደርሰው ሄክታር መሬት በአሁኑ ሰዓት ተሰብስቦ ያለበት ሁኔታ ነው ያለ ማለት ነው። የሀገር መከላከያ ሰራዊታችን በነቃ ተሳትፎ ህጉንም እያስከበረም ጭምር የአርሶ አደሩን ሰብል እንዲሰበሰብ ድጋፍ እያደረገ ያለበት ሁኔታ ነው ያለ። ከሀሳብም አልፎ በራሳቸው አቅም በራሳቸው ጉልበትም ጭምር እያገዙ እየሰበሰቡ ያሉበት ሁኔታ ነው ያለ ማለት ነው። በሰብል ስብሰባው የተሳተፉ የሰራዊት አባላት ከማህበረሰቡ ጋር በመሆን በአካባቢው ሰላምን የማስፈን ስራቸውን በውጤታማነት እያከናወኑ መሆናቸውን በመግለጽ በአካባቢው ብሎም በክልሉ የተሟላ ሰላም ሰፍኖ ማህበረሰቡ ወደ ቀድሞ የተሟላ እንቅስቃሴው እንዲመለስ በተሳሳተ መንገድ ወደ ጫካ የገቡ የታጠቁ ኃይሎች ወደ ሰላም ሊመለሱ ይገባል ሲሉም አስተያየታቸውን ሰጥተዋል። አሁን ባለው በገጠመን እክል እንደ አማራ ክልል ያለው ውጅንብር ቆርጠን መግባት አለብን። ምክንያቱም እየቀጨጨና እየተጎዳ ያለ ክልሉ ነው፣ ሌላ አካላት አይደለም። ከሰራዊቱ ጎን በመሆን መልካሙን ነገር መደገፍ ነው። ህዝባችን ጎን ሆነን ህዝብን ይዘን የተሳሳተ አመለካከት ያላቸው ወንድሞቻችንም ተመልሰው ወደ መልካም ነገር አንድ እንዲሆን እፈልጋለሁ። የሀገር መከላከያ ሰራዊቱ ሰላምን ከማስፈን ተልዕኮ ባሻገርም በማህበራዊና በተለያዩ የልማት ተሳትፎዎች የሚያደርገውን ተሳትፎ አጠናክሮ እንደሚቀጥልም ተገልጿል።
የቅድመ ልጅነት ዘመን ትምህርት ተደራሽነትን ለማረጋገጥ በትኩረት እየተሰራ መሆኑን የአዲስ አበባ ትምህርት ቢሮ አስታውቋል። የቅድመ መደበኛ ትምህርት ትግበራ እንደ ሀገር የትምህርት ዘርፉ ስብራት እየጠገነ ያለ መሳሪያ ነው። ተመልካቾቻችን ይህንን ጉዳይ 7 ሰዓት ላይ በዝርዝር የምንመለከተው ይሆናል። በመጨረሻም ከውጭ የቻይና አየር ኃይል 76ኛውን የወርቅ ኢዮቤልዩ በዓል አከበረም። የሀገሪቱ አየር ኃይል በዓሉን ያከበረው የርቀት አላሚዎቹ በሚል መሪ ቃል ነው። በበዓሉ ላይ የቻይና አየር ኃይል ዘመኑ የሚጠይቀውን ቴክኖሎጂ ለማሟላትና ለመታጠቅ እየሰራ መሆኑ ተገልጿል። የአየር ኃይሉ በተለይ 5 ዓመት እቅድ ያወጣ ሲሆን በቀጣዮቹ 5 ዓመታት የሚሳኤል ራዳር ሲስተሙን ወደ ላቀ ደረጃ ለማድረስ እንደሚሰራ መግለጹን የዘገበው ሲጂቲኤን ነው። ተመልካቾቻችን አሁን ደግሞ ከቢዝነስና ከስፖርት ጋር ቆይታ የምታደርጉበት ሰዓት ላይ ነው የምንገኘው። ካፍታ በኋላ ከኛ ጋር ተመልሰን እንገናኛለን።